በበርካታ አውደ ውጊያዎች ድል ተመዝግቧል። ዝርዝር ጉዳዮችን ይዘናል። በጎጃም ቀጠና ተጠናክሮ በቀጠለ ውጊያ ፋኖ ድል አስመዝግቧል ተብሏል። የጦር ሜዳ መረጃዎች ለብላክ ላይን ሚዲያ ደርሰዋል፣ እናስደምጣቸዋለን። በክርስቲያን ታደለ ስምም ጦር ተቋቁሟል። በቆይታችን እንመለከተዋለን። የዶናልድ ትራምፕ አስተዳደር በአብይ አህመድ መንግስት ላይ ያሳለፈው ውሳኔ በተመለከተም መረጃ ይዘናል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህና መሰል መረጃዎች ወደ እናንተ ይዘን መጥተናል። በአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና አናብስቶች ዛሬም ድል ማድረጋቸው ተነግሯል። በቀጠናው የ9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድ እና የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በጋራ በመቀናጀት ከደብረ ወርቅ ከተማ በቅርብ ርቀት በሚገኙት ቀበሌዎች በተለምዶ ወፍና አብራጅት፣ ቡሽት፣ ወኛና ከንጉማ በተባለ ቦታዎች ከአብይ አህመድ ወራሪ ኃይል ጋር ፍልሚያ አድርገዋል ተብሏል። በጀግኖች የሶማና የአባ ኮስትር ብርጌድ አባሎች ከፍተኛ ምት የደረሰበት የአገዛዙ ኃይል የደረሰበት ኪሳራ ከፍተኛ ስለነበር አስከሬንና ቁስለኛ ሰብስቦ ከቀጠናው ለመውጣት ሲከብደው ከፈለገ ብርሃን ከቢቸናና ከደብረ ወርቅ ኃይል በማወጣጣት 4 መኪና ወራሪ ይዞ በመግባት አስከሬኑንና ቁስለኛውን በወጉ ሳይሸክፍ በየመንገዱ እያንጠባጠበ እንዲመለስ ሆኗል ነው የተባለው። መረጃ ይወጣብኛል ብሎ በመፍራት የደብረ ወርቅ ሆስፒታል ሐኪሞችን ስልካቸውን በመቀማት ጠርንፏል። በተደረገው አውደ ውጊያ በመንግስት ኃይል ላይ ሰብአዊና ቁሳዊ ኪሳራ እንደደረሰበት ታውቋል። ወፍና አብራጅት፣ ቡሽት፣ ኮኛና ተንጉማ ቀበሌዎች ላይ በተደረገው ውጊያ አንድ ኤፌሳር ቁስለኛ ደብረ ወርቅ ሆስፒታል አስገብቷል። ሆስፒታል ከገቡት ውስጥ 17 ኃይል ከባድ ቁስለኛ መሆኑ ተረጋግጧል። በዚሁ ቀበሌዎች በተደረገ ውጊያ የብልጽግና ወራሪ በ2 ፓትሮልና በአንድ አምቡላንስ አስከሬን ሲያመላልስ የዋለ ሲሆን 44 የምርኮኛው የብርሃኑ ጁላ ሰራዊት አባላት እስከ ወዲያኛው ተሸኝተዋል። 9 ሚኒሻም የእርምጃው አካል ሆነዋል። መጣያ ቀበሌ በተደረገ አውደ ውጊያ 2 ሚኒሻ እስከ ወዲያኛው ሲሸኝ 2 ቆስሏል። የተደመሰሱት ሚኒሾች የብልጽግና ካድሬዎች አጃቢና የቅርብ ቤተሰብ የነበሩ ናቸው ተብሏል። በፋኖ ከባድ ምት ያስተናገደው ዘራፊ ቡድኑ የማህበረሰቡን ሀብት ንብረት በመዝረፍና በማውደም ንጹሃንን በከባድ መሳሪያ በማቁሰል እንደለመደው ቁጭቱን በህዝቡ ለመወጣት እየሞከረ እንደሆነ ተነግሯል። በቀጠናው ሌላ የውጊያ መረጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር የአብራጂት ብርጌድ ለተከታታይ 3 ቀን ውጊያ ሲያደርግና ጠላትን አይቀጡ ቅጣት ሲቀጣው መቆየቱ ተሰምቷል። ነበልባሎቹ ወደ ቀጠናው የወጣውን የብርሃኑ ጁላ ዘራፊ ቡድን አስከሬኑን በየመንገዱ እያንጠባጠበ እንዲመለስ አድርገውታል። ትላንት ቀኑ ሙሉ በዋለው ውጊያ ጠላትን ኮሜ ዘሜ ቤተ ንጉስ ሴጎ ላይ ሲያስጨንቁት ውለዋል። የፋኖን ክንድ መቋቋም ያቃተው ዘራፊ ቡድን ወደ ኋላ በመመለስ ደጃት የተባለ ቦታ ላይ ሰፍሯል። በዚህ ውጊያ 17 የብልጽግና ኃይል ሲደመሰስ ከ9 በላይ መክሰሉ ተነግሯል። ክፍለ ጦሩ የወራሪውንና ዘራፊውን የብርሃኑን ጁላ ሰራዊት እያስከዳ ሲሆን በዛሬው ዕለት አንድ አድማ ብተና ተርላጓሉ ብርጌድን፣ 2 መከላከያ አዋበል መብረቁ ብርጌድን፣ 1 መከላከያ ከነስናይፐሩ እና 2 ሚሊሻ ከነሙሉ ትጥቃቸው አብራጅት ብርጌድን ተቀላቅለዋል። በአጠቃላይ ወደ አዲስ ዓለማየሁ 7ኛ ክፍለ ጦር 5 ክላሽና 1 ስናይፐር ገቢ ሆኗል ተብሏል። በታላቁ የአባይ ወንዝ መነሻ ሰከላም የጊዮን ብርጌድ ከአገዛዙ ሰራዊት ጋር እየተፋለመ ነው። አሸባሪው ኃይል ሰከላ ወረዳ ወደ ጉደራ ቀጠና ጎለም ቀበሌ በዛሬው ዕለት ለግዳጅ የሄደችን የጊዮን ብርጌድ የመብረቁ ሻለቃ አካል የሆነች አንዲት ጋንታ ኃይልና የብርጌድ አመራሮችን በሌሊት ለማፈን ሙከራ ያደረገ ሲሆን አናብስቶቹ መብረቁ ሻለቃ 4 የአገዛዙን ኃይል ግንባሩን በማለት ከበባውን ሰብራ ወጥታለች ተብሏል። አገዛዙ ለመክበብ ያደረገው ሙከራ የሰሙት የጊዮን ብርጌድ የምድር ድሮኖች ናዶ ሻለቃና መብረቁ ሻለቃ እንደ ጀት ተምዘግዝገው በመድረስ ጎለም ቤት ለቤት እየዞረ የቤት ዕቃ ሲሰብር የነበረውን ጠላት አይቀጡ ቅጣት ቀጥተውታል። ከጠዋቱ 1 ሰዓት እስከ ቀኑ 6 ሰዓት እልህ አስጨራሽ ውጊያ ተደርጓል ነው የተባለው። በውጊያው 23 የመንግስት ኃይል የተደመሰሰና በርካታ የጠላት ኃይል የቆሰለ ሲሆን 570 የክላሽ ተተኳሽ፣ 342 የብሬን ተተኳሽ እና 25 የክላሽ ካዝና፣ 46 የዝናብ ልብስ ተማርኳል። በሌላ ዜና ሰከላ ግሽ አባይ ከተማ ሳንግብ ቀበሌ መሽጎ የነበረውን ጠላት ኃይል ያድማሱ ሻለቃ ጥቃት የሰነዘረችበት ሲሆን የአናብስቶችን ምት መቋቋም ያቃተው ጠላት ሳንግብ ቤተክርስቲያን ውስጥ በመግባት ህይወቱን አትርፏል። በዛሬ ውሎ ከአገዛዙ ኃይል በተተኮሰ ጥይት 3 ንጹሃን የቆሰሉ ሲሆን ፋኖ ወደ ሕክምና እንዳደረሳቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ድል ማስመዝገቡ ተሰምቷል። ክንደ ፈርጣማዎቹ የዳግማዊ ቴዎድሮስ 5ኛ ኮር የአብራክ ልጆች የሆኑት የታርሎ ብርሃን ክፍለ ጦር አናብስቶች በክፍለ ጦሩ የዘመቻ መምሪያ ኃላፊ በሆነው በአርበኛ አንድነት አማረ እየተመሩ በአዘዘው ጠዳ ክፍለ ከተማ ጀብድ መስራታቸው ተነግሯል። ትላንት ከምሽቱ 2 ሰዓት ጀምሮ የታርሎ ብርሃን ክፍለ ጦር አካል የሆነችው ወንድማማቾች ብርጌድ በአዘዞ ወታደራዊ ካምፕ በቅርብ ርቀት በሚገኘው የአድማ ብተና ካምፕ ላይ ጥቃት አድርሰዋል። እስከ እኩለ ሌሊት የቆየው የጨበጣ ውጊያ የተካሄደ ሲሆን
ሲሆን ድሎችም ተገኝተውበታል። በውጊያው ሻለቃዋን ይመራት የነበረው አዛዥ ተገድለዋል። 10 የአድማ ብተና አባላትም እስከ ሙሉ ትጥቃቸው ተማርከዋል። በርካታ ወታደራዊ ቁሳቁሶችም በፋኖ እጅ እንደገቡ ታውቋል። እልህ አስጨራሽ የነበረው ትንቅንቅ በነበልባሎቹ ፋኖች የበላይነት ተጠናቋል ተብሏል። ፋኖ ወታደራዊ ካምፑን ለ4 ሰዓት ያህል ተቆጣጥሮት እንደቆየም ተገልጿል። ምሽጉን በ30 ደቂቃ ውስጥ በመብረቃዊ ፍጥነት በመስበር ካምፑን የተቆጣጠሩት ሲሆን በወታደራዊ ካምፑም ከተገደለው መሪና ከተማረኩት የስርዓቱ አሽከሮች በስተቀር አብዛኛው አባላት በየአቅጣጫው ተበትኗል። የተማረኩ የአድማ ብተና አባላት በሰጡት መረጃ ውጊያው እንደተጀመረ የ10ኛ ሻለቃ አንደኛ ሻምበል መሪ ተገድሏል ብለዋል። ከዚያም ሁሉም አባላት ከምሽጉ እየወጣ በየአቅጣጫው ተበትኖ ጠፋ በማለት መረጃውን ሰጥተዋል። ምርኮኞቹ ሁሉም የአድማ ብተና አባላት የመዋጋት ሞራል የለውም፣ ፍላጎትም የለውም፣ ማታ ውጊያ ላይ የጠፉት ጓደኞቻችንም ዳግም ወደ አሃዳቸው አይመለሱም ብለዋል። በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ከተመሰረተ ማግስት ጀምሮ በተከታታይ ቀጣይነት ያለው ውጊያዎችን በማካሄድ በአምባ ጊዮርጊስ፣ በገደብየ፣ በጎንደር ከተማ፣ በጠዳና ምንዛሮ፣ በማክሰኝት፣ በበለሳ፣ በሚካኤል ደብርና በአርኖ ጋርኖ አካባቢዎች ጀብዶችን መፈጸሙን የክፍለ ጦሩ ቃል አቀባይ ፋኖ አብነት ሞላ ገልጿል። በክርስቲያን ታደለ ስም ሻለቃ ማቋቋሙን የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ፋኖ አሳውቋል። በቀጠናው በጎጃም 5ኛ ክፍለ ጦር ነበልባሉ ገረመ ወንዳወክ ብርጌድ በጣሊያ ቀጠና ያደራጀውን የግል ባለጦር መሳሪያዎችን በክርስቲያን ታደለ ስም መሰየሙን ይፋ አድርጓል። ወደ 400 የሚጠጉ አባላት የተሳተፉበት ሻለቃው ጦር አዛዥ፣ ምክትል ጦር አዛዥ፣ ዘመቻ መሪ፣ ምክትል ዘመቻ መሪ፣ ህዝብ ግንኙነት፣ ሎጂስቲክ፣ ፋይናንስ እና የሰው ኃይል ተዋቅሮለት ወደ ስራ ገብቷል። የነበልባሉ ገረመ ወንዳወክ ብርጌድ ከፍተኛ አመራሮች በሻለቃ ምስረታው ተገኝተው ትግል ላይ ያተኮረ ትምህርትና ስልጠና ሰጥተዋል። በዕለቱ ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ወቅቱን የሚመጥን ምላሽና ማብራሪያ ተሰጥቶባቸው መግባባት ተችሏል። የአርሶ አደሩ አማራዊ አንድነትና የትግል ፍላጎት እየጨመረ ነው ያሉት ተሳታፊ ባለጦር መሳሪያዎች የጋራ ጠላታችንን በጋራ ደምስሰን ወደ ግል ስራችን መመለስ አለብን ብለዋል። የብርጌዱ የአደረጃጀት ዘርፍ ኃላፊ ፋኖ ንጉስ አለማየሁ፣ የፖለቲካ ዘርፍ ኃላፊ ፋኖ እሱ ባለው ታደሰ፣ የቋሪት ጊዜያዊ አስተዳደር የህዝብ ሰላምና ደህንነት ምክትል ኃላፊ አርበኛ ሽታዬ አስታጥቄ፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና በቀጠናው የሚገኙ ባለጦር መሳሪያዎች የመድረኩ ተሳታፊዎች እንደነበሩ ከብርጌዱ ህዝብ ግንኙነት የተገኘ መረጃ ያመለክታል። የትራምፕ አስተዳደር ኢትዮጵያን ጨምሮ የ96 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመለከተ። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን አገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎችን እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎች በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑን ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎቻቸው ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናሉ። ከኢትዮጵያ ጎረቤቶች መካከልም ከዚህ እገዳ ነፃ የምትሆነው ኬንያ ብቻ ትሆናለች። 25 የአፍሪካ ሀገራት የተካተቱበት የእገዳ ውሳኔ ሀሳብ የቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ
ሊደረጉ በታሰቡበት ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችን አስቀምጧል። ከነዚህ መካከል ሀገራቱ የዜጎቻቸውን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸው ደህንነት አጠያያቂ መሆን በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባሉ ሲሆን ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸውም ለእገዳው ሰበብ ከሆኑ ውስጥ ይገኛሉ። በተጨማሪም የሀገራቱ ዜጎች በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆኑ በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉም ሀገራት የሚመለከት ሳይሆን እንደ ሀገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞችን ጉዳይ ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሀውስ እንደተመለሱ ነበር በርካታ ስደተኞችን የሚመለከቱ ውሳኔዎችን በማስተላለፍ ተግባራዊ ማድረግ የጀመሩት። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን አየር ክልል መቆጣጠሯን አስታወቀችም። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጀነራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙንም ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረች በት ጊዜ አንስቶ ኢራን ከያዘቻቸው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ ኢራን ሚሳኤሎችን ለማስወንጨፍ ጥቅም ላይ አውለው እንደነበር ዴፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግረዋል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዕለቱ የነበሩን መረጃዎች ይህንን ይመስሉ ነበር። ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ